ተሳድበን እንመልሰው አይደለም። እኔ ሃይሚ ብታጠፋ ኖ ሃይሚ ይሄ ጥፋት አለብሽ ብዬ አልናገርም። ሃይሚ ይሄን ቦታ ብታስተካክዩ እኮ ይመጣ ነበር። ብሩኬ እንደዚህ አርግ፣ በዚህ መንገድ እኮ ቢሆን ጥሩ ነው። የሰው ልጅ እንደዚህ ነው እንጂ ምን መልሰው ስለተሳደብን እየባሰበት ነው የሚሄደው። የሰው ልጅ መመለስ አንችልም። ሰው ራቁቱን ወይ እምብርት አሳየ ማለት ብልግና አይደለም። ቁንጣ ለበሰ ማለት ብልግና አይደለም። ደነሰ ማለት ብልግና አይደለም። ብዙ ሰዎች አሉ ውስጥ ለውስጥ ጸባይኛ ነን ብለው አመላቸውን አሳምረው አስቀርበው ሴጣን የሆነ አመለካከት ያላቸው ሰዎች አሉ። ይሄ ደግሞ ምንም ማለት አይደለም። ምክንያቱም ሰውን በእኛ መሰረት አንሳ ነው። አንዳንዴ በእኛ እኮ ስለምንስለው ነው መጥፎ ነገር ያደርጋል ብለን የምናምነው በራሳችን ስለምንስለው ነው። እኔ ሰውን በራሴ መመሰልም መሳልም አልፈልግም። እኔ ነኝ አለቀ። ግን አሁን ምንድነው ልጆቻችንን ይደጉ፣ አብረው ይደጉ። ለምን እነሱ ማደግ ስላለባቸው ተያይዘው ማደግ ስላለባቸው ይደጉ፣ ቦታ እንስጣቸው። እነሱ እኮ ባውንደሪ አላቸው። ሰውን ሲያቀርቡ ባውንደሪ አላቸው። የሰው ልጅ ስናቀርበው ዝም ብለን ጓዳ ሳሎን ሳይደርስ ጓዳ እናደርሰዋለን እንዴ? አይደለም። ጓዳ ሳሎኑ ሳይረግጥ ጓዳ እናደርሰውም። መጀመሪያ ሳሎን ላይ አስቀምጠ ነው ያሉትን ነገሮች ብዙ አጥንተንለት ነው ወደ ጓዳችን የምንሰደው ወይንም መሶባችንን የምንከፍትለት ለማለት ፈልጌ ነው። እና ይሄን ደግሞ ልጅ ናት ትደግ፣ በጣም መለወጥ አለባት። አዎ መለወጥ አለባት። አንዳንዴ እልህ የሚባለው ሰውዬ ለሰው ልጅ መጥፎ ነው። እልህ የሆነ ነገር ላይ ጸባይሽን ሁላ ሊያስቀይር ይችላል። እልህ መያዝ ከሆነ ሰው ጋር እልህ ተያይዞ ገደል መግባት ገደል ነው። ያንን ሰውዬ ስንከተለው ገደል ነው። ግን እንድታስተካክለው ልጅ ናት። ኖ እንዲህ መሆን የለባትም፣ ተስተካከይ፣ ይሄ ጥፋትሽ ነች፣ ጥፋት ነው እያሰራሽ ያለሽው፣ ተመለሽ የምንላት ወጣት ናት። በወጣትነቷ ደግሞ ጉልበቷን ወይ ቁርጭምጭሚቷን መምታት ለእኔ ተገቢ ነው ብዬ አላስብም። እንድትመታም አልፈልግም። ማንም ተነስቶ አልወዳትም ቢል ወዳታለሁ ብዬ እነሳለሁ። ለምን? በሰውነቷ በድርጊቷ አይደለም፣ በሰውነቷ። ድርጊቷን ግን እቃወማታለሁ። በምንድን ነው የምቃወማት? በስድብ አልቃወማትም፣ አስተያየት በመስጠት እቃወማታለሁ። እኔ መጀመሪያም ታቁኛላችሁ፣ የምታቁኝ ታቁኛላችሁ። ገስቴ ላይ ሳውዲ እያለች ራሱ በጣም ነው መወዳት፣ እቺ ልጅ እኮ እንዲህ ናት፣ ቲክታኳን ፎሎ አድርጉ ብዬ የምናገር ሰው ነኝ። ሀቅና ሀቅ ነው ማወራው፣ ውሸትም አውርቼ አላውቅም። እና ምን ችግር አለው እሷን ብታደግ? ከኛ ላይ ምን ይቀነሳል? እድሜ ይቀነሳል? እንደውም እድሜ ይጨምርልናል። ለሰው ልጅ መልካም ነገር ስናስብ እኮ እድሜ እየጨመረ ነው የሚሄደው። ልጆቻችን ደግሞ ጀግና ናቸው። ጀግንነትን፣ ጥንካሬን እንደዚህ አስይዘው እንደሚያመጧት 100% ሙሉ 100% ነኝ። ምክንያቱም ስለዋት እንደሚያመጧት አውቃለሁ። መጀመሪያም ብያለሁ፣ አይሚና ግምጃዬ ቢገናኙልኝ ለኔ ውስጤ ነበር ብያለሁ። ሁሌ ነው ማወራው። ገና ኢትዮጵያ ገብታ ስታለቅስ አይቼ ማለት ነው። ያን ደግሞ በመደረጉ ከኔ የበለጠ ደስተኛ የለም። ለምን? የእሷን ለውጥ አየዋለሁ። የእሷን ለውጥ የሃይሚና ብሩክን ጀግንነት ስለማይበት ማለት ነው። አጠንክረው አምጥተው የወደቁት የእሷን ለውጥ አየዋለሁ። የእሷን ለውጥ የሃይሚና ብሩክን ጀግንነት ስለማይበት ማለት ነው። አጠንክረው አምጥተው የወደቁት ሃይሚ ጓደኛ አትያዝ ማለት አንችልም። ይሄ ምንድን ነው? የራሷ ፕራይቬት ነው፣ የራሷ ፍላጎት ነው፣ የራሷ አስተሳሰብ ነው። ሰው የምታቀርብበት አስተሳሰብ አለ። ሃይሚ እኔ ባልኳት አትሆንም፣ ብሩክ እኔ ባልኩት አይሆንም፣ ግምጃዬ እኔ ባልኳት አትሆንም። የራሷ አመለካከት አላት። ለምን? እኔ አንዳንዴ እንዳይደብራችሁ በኦዲየንሶቿ በአንዳንድ ሰው የምናደደው በምንድን ነው? የሆነ ጥፋት ብታጠፋም ልጅ ናት ተዋት አይባልም። ኖ ህምጁ ይሄ ነገር ትክክል አይደለም፣ መንገድሽን ያስተዋል። ግን እስቲ ዞር ብለሽ ልክ እችን ቃላት ስትሰጧት ቁጭ ብላ የማሰቢያ ጊዜ ይኖራታል። ስታስበው ይሄ መጥፎ ነው እንዴ ብላ የምትመለስበት። ግን አንዳንዴ የሚያጠፋን ሰው ኖ አንተ ትክክል ነው ብለን ከያዝነው ጥፋቱን ሰፊ መንገድ በጣም እንደዚህ ክፍት አድርገን እያሳየነው ነው የምንሄደው ጥፋቱን።
ለምን ትክክል ነው ተብሏል። እዚህ ጋር መጥፎውንም ትክክል ነው ብለን ከሄድንለት እዚህ ጋር መጥፎ እያደረገ ያለው ትክክል ነኝ ብሎ የባስ ጭቃ ውስጥ ነው እየገባ የሚሄደው። ይሄ ደግሞ እያየሁት ነው ስለሆነ ነው እኔ እዚህ ጋር አስተያየት የምሰጠውና ትደግ ልጅ ናት። ገና የ19 ዓመት ልጅ ናት። እድገት ያስፈልጋታል። ከሚገርመው ምኑንም አታውቀውም። ብር አያያዙን አታውቀውም። እኔ የገረመኝ ይሁሉ 1 ዓመት ነው 1 ዓመት ከምናምን ሰርታለች ቲክታክ ላይ ግን ብር እንዴት እንደሚወጣ እንኳን ማታቅ ጀግና ናት። ዩቲዩብ ከፍታ 40 ምናምን እስኪደርስላት ድረስ አሁን ብሩክ እና ሃይሚ እስኪያስተካክሉላት ድረስ ብር እንዴት እንደሚስተካከል የማታቅ ናት። የዋ ናት። ኖርማል ናት። በቃ ኖርማል ሰው ናት። ንጹህ ናት። ይሄ ደግሞ ለሷ ይጎዳታል። አንዳንዴ የሚጎዳሽንና የማይጎዳሽን አስተውለሽ መሄድ አለብሽ። ይሄን ማስተዋል ደግሞ ከጀግናው ሃይሚ ትወስዳለች ብዬ ባለሙሉ ተስፋ አለኝ። ታስተካክላታለች። ጓደኛ ማለት መስታወት ነው። አንዳንድ ሰዎች ደግሞ አላችሁ የኔ ምርጫ የናኒ ምርጫ መሆን አይችልም። የግምጃዊ ምርጫ አቢኒ ሊሆን ይችላል፣ ብሩክ አይደለም። አንዳንድ ጭንቅላታችሁ የሆነ ጭቃ የሆነ ሰዎች እኔ የብሩክ ባህሪ ወይ የብሩክ አቋም ምናምን የኔ ላይሆን ይችላል እኮ አመለካከቴ እሱ ላይ ላይሆን ይችላል። እኔ የምስለው ሰው ሌላ ነው፣ እሷ የምትስለው ሰው ሌላ ነው። የኔ ምርጫ የእሷ መሆን አይችልም። በአጠቃላይ እግዚአብሔር ደግሞ ያጣመረውን ሰው የሰው ልጅ አይፈታም፣ አይለያይም፣ ማለያየትም አይችልም በፍጹም። ሁሌ ነው የምለው ስራ ሲመጣ ሁሌ እንዲህ ሊሆን ነው ወንዱ ሊቀማ ነው ኖ እነሱ እኛ 30 ደቂቃ 20 ደቂቃ ምናምን በምናያቸው ነው የምናያቸው፣ ግን አስተሳሰባቸው ከኛ ረቆ የሄደ ነው። መሬት ላይ ሲወርዱ እንዴት እንደሚያስተካክሉት በእኛም ቢሆንማ እኮ ቆየ ከተለያዩ መቼና መቼ ከተለያዩ፣ ግን አይደለም። እዚህ ጋር ድራማው ላይ ያመጡታል። መሬት ሲወርዱ ግን ያስተካክሉበታል። የእኛን ንግግር ጠባ ያረጓትም ይማሩበታል። የሰው ልጅ ለምንድን ነው እንደዚህ የሚሆነው ብለው የሚማሩ ልጆች ናቸው፣ የሚጥሉ አይደሉም። እሷ ደግሞ ይሄን አስተምረዋት ያመጧታል ብዬ ጀግና ያረጓታል ብዬ ለምን አሁንም እያየሁት ያለው ነገር ስለሆነ ማለት ነው። እያየሁት ነው። በጣም ነው ማያት ሳላያት አሉልም። ልክ እና ሃይሚን እንትን ቪዲዮ ሲለቀቅ እንደሚታየውላ እሷን አይቻት ነው የሚሄደው። በጣም ወጣ ስታለቅስ ታናድደኛለች። በጣም ጭስስ ብለው ለምን ድክመትሽን ለጠላትሽ ካሳየሽው በድክመትሽ ጠብ ያደርግሻል መጥቶ ጠላት። ድክመትሽን ማሳየት የለብሽም። ሃይሚ እኮ አልከፋትም ማለት አይደለም፣ ይከፋታል። ግን ምን ታደርገዋለች? በውስጥ በኩል ጨርሳ ትመጣና በደጅ በኩል ጥንካሬዋን ታሳያለች። ጠላት ያንን ጥንካሬዋን ሲያይ ራሱ መውደቅ ይጀምራል። እና ይሄን ነው የምለው። በጣም ነው መወዳችሁ፣ በጣም አከብራችኋለሁ። ከተሳደብኩም ያው በመሀል ጣል ማረጋት ነገር ላይ ማይጣፍጠው ሰው አለና በጣም ይቅርታ ካስደበርኳችሁ። ቴንክ ዩ። ትክክል ነሽ። ወጣ ነው ትንሽ ተናግሬ ልውጣ። ትንሽ ስለ ቲጂ ተናግሬ ላውጣ። ትላንትና የግንጃይ ዴንሶች ቤት ሄደን ስለ ቲጂ ያነጋግረናችኋል። እዛ ካላችሁ እዚህ ጋርም ካላችሁ ያው ቲጂ ትልቋ ቲጂ ካናዳ እንግዲህ በቀደም በተነሳ ጥያቄ ነው ያንን ቃላት ልትናገር የቻለችው። የሰው አመለካከት እንደ ይለያያል አይደል? የማይመቸውን ሰው በግድ ይመች ማለት አይቻልም። በቃ እሷ የተሰማትን የራሷን እኔ አሁን ሚዲያ ላይ አይቻቸው የማይመቹኝ ሰዎች አሉ እና እሷ በክፋት አይደለም። እሷ በመሰረቱ ፊት ለፊት ነው ንግግሯ፣ ተፈጥሯ ነው። ፊት ለፊት አንዳንድ ነገሮች ትናገራለች። ይሄ የራሷ የሆነ የተፈጥሮ እንትኗ ነው እንጂ የተለየ ሰው ጠልታ ምናምን እሷ የሆነ ነገር አድርጋት አይደለም። ደግሞ የአነሳቸው አሁንም ድጋሚ ላንሳውና በአሁን ሰዓት አሁን ብዙ እንትን ምንድነው ትርምስ ፕራንክ አድርገውን አሁን ነው ሰላም የሆኑት። በዚህ ሰዓት ለብቻቸው ይዝናኑ። ከዛ በኋላ ደግሞ ስራ ከልጅቷ ጋር ማሳደግ መስራትም ከፈለጉ ይስሩ። ያንን ነው የተናገረችው። ያነጋገር እንትን ነው ግልጽ ስለሆነች እና ፊት ለፊት እና በዚህ የተቀየማችኋት ትላንትናም ቃል ገብታችሁልኛል። ምንድነው የተፖስተውን ማነቻ ቢባ የፖስተተችውን እናስጠፋታለን ብላ እናንተ ልጅ ቃል ገብታልኛለች። ማንሽ ንቦ ነው ማን ነው የምትባለው ልጅ ያስገባችን ትላንትና። ቃላችሁን በገባችሁት መሰረት ቃላችሁን ጠብቁልን። እሷ እንድትነካ አንፈልግም እኛ። ምክንያቱም የጨረቃዎቹ ውድ እናት ነች። በጣም ከነሱ ጋር ኮንታክት ያላት የመጀመሪያ እናታቸው ነች። እንደው እግዚአብሔር ፈቅዶ እነዚህ ልጆች ወደፊት ትዳር ቢይዙልን አብረው
የፍሬ ሲኖራችሁ ቃል የገቡላት ነው። የሴት ልጅ ከወለድን ለአንቺ ነው ልጃችንን ብለው እንደውም ቃል እስተመገባባት የደረሰች እናታቸው ነች። እና እሷን ስለከፋት እኔም ከፍቶኛል ትላንትና። ለዚህ ነው ለመግባት የፈለኩት። እና እሷን አትንኩ። አሁንም ቃላችሁን ጠብቃችሁ የምታስጠፉትን አስጠፉ። ምክንያቱም አንዴ በወሬሽ መሀል ባና ማለት ነው። እኔ ልሄድ ነው፣ አንዴ ልሄድ ነው። እኔ እወጣለሁ ነገር ከዛ ተናገሪ አንቺ ይርሽ ያንን ነገር ይሄንን ነገር ሃይሚና ማነው ብሩክ ጆሮ ቢሰማ ራሱ እነሱም ይቀየማሉ። በጣም ከኛ ከሁላችን የሚበልጥ የቅርባቸው ስለሆነች ማለት ነው። እንደ ቅርብ ጠዋትና ማታ የሚያወሩ አብረው ስልክ የሚያወሩ ሰዎች ስለሆኑ፣ ስለዚህ የጨረቃ ፋሚሊ በአጠቃላይ በጣም የሚወዳት ደግሞ እሷ የእነሱን ሮሮህ ነው የምታስተላልፈው ብዙ ጊዜ። ምክንያቱም ሁሉም ሰው ሲከፋው እሷ ጋር ነው የሚደውለው። እባክሽ ደውይልን፣ እባክሽ እንዲህ ሊያደርጉ ነው፣ እንደዚህ ሊመጣ እያጨናነቃት ነው። ሰው ስለሚያጨናነቃት ለጨረቃ ፋሚሊዎች እሷ የራሷ የሆነ ኑሮ አላት፣ የራሷ የሆነ ትዳር አላት፣ የራሷ የሆነ ልጆች፣ በጥሩ አገር ውስጥ የምትኖር ሴት ነች፣ ጊዜም አይኖራትም። ግን ይሄንን አስተላልፊ ሊፈራን ስላት በአጋጣሚውን ተጠቅማ ሰው ሲናገር ነው የተናገረችው። ስለዚህ እቺ ታላቃችሁ ትሆናለች አይደል? እኛ ጠይቀናል፣ ይቅርታ እሷ ስላደረገችው ይቅርታ ብለናል። እሷ የተናገረችው በክፋትም አይደለም። ይሄን ነገር እንትን ብላችሁ ያው የተደረገውን ነገር አስጠፉ ነው። በዚህ አጋጣሚ እኔ ስራ ስለሆንኩ ነው ልወጣ ስለሆነ ነው። እና አስጠፉኛም ደስ እንዲለን። ምክንያቱም ብዙዎቹ ከፍቷቸዋል። ለምን ከኛ አልፎ ለምን እሷን ተናገሩብን? ወይ መጠያየቅ ወይ እዚህ ጋር መጠየቅ የምታውቁትን ሰው ነበረ። ስለዚህ እሷን ደግሞ ተነካችሁ ከነሱም ራሱ ይቀየማሉ ራሳቸውም። በእውነት ነው የምላችሁ እኛ እሷ ነች የምትቀርባቸው ከሁሉ። ስለዚህ ያንን ነገር አስተካክሉልኝ። ትላንትና ቃል ገብታችኋል። እኔና ናኒጌ ገብተን ተናግረናል። እሺ እናስጠፋለን ብለዋል። ደግሞ ታላቅ ከሚጠይቅ ታናሽ ነው ይቅርታ መጠየቅ ያለበት አይደል? አንዳንዴ ሰው ልጅ ይሳሳታል። በቃ ተናገረች አትመቸኝም የሚል ቃል ነው ያወጣችሁ። በቃ ማንም ሰው ሃይሚን እኮ አትመቸን የሚሉ ሰዎች ብዙ ናቸው እኛ ጋር። አንዳንዶቹ ከመሬት ተነስተው የሚሰድቧት በቃ አትመቸኝም፣ ስናያት ታስጠላናለች፣ እንደዚህ ነው ምናምን የሚሉ ልጆች እዚህም እኛ ጋር ሞልቷል። የሚለን የተናገረን ብዙ ሰው አለ። ስለዚህ እሷ የራሷን አቋም ነው ብዙ ቆይቷ በብዛት በውጭ ሀገር ውስጥ ስለሆነ አነጋገሯ እንደዛ ነው። ብዙ ጊዜ እኔን ራሱ እዚህ የሆነ ነገር ከተናገር ገንዬ አልተመቸሽኝም፣ ናኒ አልተመቸሽኝም ትላለች በቃ እንጂ ከክፋት አይደለም። በዛውም ደግሞ ለጨረቃ ፋሚሊዎች በአጠቃላይ እናት ነች። እኛ ከመምጣታችን በፊት የመጀመሪያው ነች። ብዙ ደግሞ ለነሱ ብዙ መስዋዕትነት የከፈለች ሴት ነች። ስለዚህ እሷን ስለተናገራችሁብን እኔም ናኒም ሁላችንም የጨረቃ ፋሚሊ ከፍቶናል። እሱን ነገር እንደተነጋገር ነው እሱን ነገር አሁንም አስጠፉልን። እሷንም እንድታስከፉብን አንፈልግም። ይሄን ለማለት ነው። ስለሰማችሁኝ አመሰግናለሁ። ሰላም ዋሉ። መልካም ቀን። ተናገሪ ከፈለጋችሁ ተናገሩ። በቃ ቻው። ማታ ከቻልኩ ቻው። እኔ በማሪሽ ሀል የገባሁት ሀሏ የምትላት ምንድነው ስለገጠመች ማን ያለችው አስባች ቲጂ ነው ማስማ ስለሷ ስለተሳደበችው ተይ። አንድ ሰው እኮ ተይ ብለሹ ሲሰማ ነው። በሬ ለራሱ ሀው ብለሹ ይመለሳል። እነዚህ ተው ብለሻቸው ካልተመለሱ ምን ታረጊያለሽ? እሷን ደግሞ ተይ ብለናታል። ወላሂ መክረናታል። ተይ እንደዚህ አታርጊ ብለንም በውስጥም ባንንም በኮሜንትም እንደዚህም ስዘፍ